የመሬት አዋጅ ሊቀየር ነው። ረቂቅ አዋጁ መሬት እንዲሸጥ ይፈቅዳል። ሰላም እንደምንውላችኋል ክብራትና ክብራን የኢትዮፎከስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ወደ ዝርዝር ዜናው እናልፋለን። የመሬት አዋጅ ሊቀየር ነው። ረቂቅ አዋጁ መሬት እንዲሸጥም ይፈቅዳል። የኢፌዴሪ ሕገ መንግሥት አንቀጽ 40 የገጠር ሆነ የከተማ መሬት የተፈጥሮ ሀብት ባለቤትነት መብት የመንግስትና የሕዝብ ብቻ ነው ይላል። ይህ እንደተጠበቀ ሆኖ ግን መንግስት ለግል ባለሀብቶች በሕግ በሚወሰን ክፍያ የመጠቀም መብታቸውን ያስከብርላቸዋል ሲልም ደንግጓል። የሚኒስትሮች ምክር ቤት ከሁለት ሳምንት በፊትም ተወያይቶ የወሰነውና የሕዝብ ተወካዮች ምክር ቤትም ትላንት የተወያየበት ይህ ረቂቅ አዋጅም ከሕገ መንግስቱ ጋር የሚቃረን እንዳይሆን፣ የቤትን ዋጋ እንዳያንረው፣ የካፒታል ማሻሽ እንዳያበረታታ፣ ለታክስ ወራ፣ ለህገወጥ ገንዘብ ዝውውር፣ ለብሔራዊ ደህንነት ችግር እንዳይፈጥር የሚል ስጋቶችም ተነስቶበት ነበር። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆንበት ረቂቅ ህግ የዜጎችን የመሬት ይዞታ የማግኘት እንደሚከናወን በረቂቁ ላይ ተጠቅሷል። ህጉም የውጭ ዜጎች የውጭ ካፒታልን የኢትዮጵያ ስራ ላይ እንዲውሉ ለማበረታታት፣ የቤት ልማት እና ተደራሽነት ይበልጥ ለማነቃቃት፣ እየሰፋ የመጣ የተባለው የመኖሪያ ቤት ፍላጎትና አቅርቦት ሚዛን ተገቢ መንገድም ለማስጠበቅ እንደሚያግዝም ታምኖበታል። የከተማና መሰረተ ልማት ሚኒስቴር ባወጣው መመሪያ መሰረትም የተወሰኑ ሀገራት ዜጎች ወይም ዜግነት ያላቸው የተባሉ የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታዎች እንዳይሆኑ ሊከለክሉ ይችላልም ተብሏል። የኢፌዴሪ ሕገ መንግሥት አንቀጽ 40 የገጠር ሆነ የከተማ መሬት የተፈጥሮ ሀብት ባለቤት መብት የመንግስትና የሕዝብ ብቻ ነው ይላል። ይህ እንደተጠበቀ ሆኖም መንግስት ለግል ባለሀብቶች በሕግ የሚወሰን ክፍያ የመጠቀም መብታቸውን ያስከብርላቸዋል ሲልም ደንግጓል። ሕግ ባለሙያ አቶ አምደ ገብርኤል አድማሱ የውጭ ዜጎች ረቂቅ ሕግ የሚከራይ ውል የሚያገኙት መሆኑ ጠቅሰው ኢኮኖሚን ከማነቃቃት አንጻርም በበጎ ተመልክተውታል። ጉዳዩን ትኩረት የሚሰጠውና ውይይት የሚፈልግ ነው ቢሉም ከሕገ መንግስት ጋር የሚያጋጭ እንዳልሆነም ጠቅሰዋል። የመሬት ባለቤት መሆንና የክራይ መብት ባለቤት መሆን ይለያያሉ። በረቂቁ ላይ የተለያዩ ባለሙያዎች አስተያየት እየሰጡበትም ይገኛል። የሚኒስትሮች ምክር ቤት ሚያዝያ 23 ቀን 2017 ዓ.ም ተወያይቶ የወሰነው የሕዝብ ተወካዮች ምክር ቤት ከትናንት በስቲያ የተወያየበት ይህ ረቂቅ አዋጅም ከሀገሪቱ ሕገ መንግስት ጋር የሚቃረን እንዳይሆንም ስጋት ስለመኖሩ ተነግሯል። የቤትን ዋጋ እንዳያንረው፣ የካፒታል ማሽ እንዲያበረታታ፣ ለታክስ ወራ፣ ለህገ ወጥ የገንዘብ ዝውውር፣ ለብሔራዊ ደህንነት ችግር እንዳይፈጠር የሚሉ ስጋቶችም ተነስተውበታል። የፖለቲካ ኢኮኖሚ ተንታኙ አቶ ሸዋፈራው ሽታሁን ይህ ስጋት ከዚህ በፊት ለዶይቼ ቬለም ገልጸው ነበር። ከኛ የተሻለ ውድድር አቅም አላቸው። ስለዚህም ኢኮኖሚያችን ውጠውት የሀገር ባለቤትነት ስሜት ላይ ሌላ ጥያቄ ያስከትላል። ኢኮኖሚ አማካሪና የገንዘብ አስተዳደር ባለሙያ አቶ ዳዊት ታደሰ በዛ ያሉ የምክር ቤት አባላትም እንዳሳዩት ድጋፍ ለረቂቁ ህጉም አዎንታዊ ምልከታ ይዘዋል። አሁን ጊዜው ይመስላል፣ ምክንያቱም ብዙ ነገር ከፍተናል ያሉት የህግ ባለሙያው አቶ አምደ ገብርኤል አድማሱ ህግ ሊገጥመው የሚችለው የአፈጻጸም ችግር አይኖርም ማለት እንዳልሆነና ከፍተኛ ጥንቃቄ እንደሚያስፈልግም ጠቁመዋል። አዋጁን ተከትሎ የሚወጡት መመሪያና ደንቦች አሉ። በዚያ ሂደት ውስጥም ዜጎች ይበድላሉ። የሀገር ዜጎች እንደ ሁለተኛ ዜጋ የሚሆንበት አጋጣሚ አለ። የውጭ ዜጋ ኢትዮጵያ ውስጥ የመሬት ባለይዞታ ለመሆን የሊዝ ሙሉ ዋጋን ጨምሮ ለአንድ መኖሪያ ቤት ግንባታ ወይም ግዢ አነስተኛ 150 ሺህ የአሜሪካ ዶላር መመደብ አለበት የሚል ተደንግጓል። ከዚህ በኋላ ፍቃድ የሚያገኘው ውጭ ዜጋ ራሱና ቤተሰቡ ኢትዮጵያ ውስጥ እንዲኖሩ እንዲሁም እንዲመላለሱ መብት ያገኛል ይላል። እነዚህ የውጭ ዜጎች ባለ ይዞታ የሚሆኑባቸው ልዩ ቦታዎች ወይም ደንበር አካባቢዎች ይኖራሉ ተብሎም ተቀምጧል። የሕዝብ ተወካዮች ምክር ቤት ረቂቅ አዋጁ በዋናነት በከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴና በሌሎች ተመርምሮ ዳግም ለምክር ቤቱም እንዲቀርብ መርቶታል። ክቡራትና ክቡራን የኢትዮፎከስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይም በሌላ ፕሮግራም እስክንገናኝ ቸር ቆዩ።